كفل أسرى سدست العقيدة أولا قدميا لعقيدة. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. أما بعد فيا عباد الله، السلام عليكم ورحمة الله وبركاته. እንደምን አላችሁልኝ? እንደምን ከረማችሁልኝ? ኢንሻአላህ የዓቂዳን አስፈላጊነት የዓቂዳ እጅግ በጣም አንገብጋቢነትን የተማማርን ነው የምንገኘው። ትናንት በነበረን ትምህርት እንግዲህ في بيان الانحراف عن العقيدة وسبل التوقيه በሚለው ርዕስ ላይ ቆይታ አድርገናል። እንደ ግለሰብ እንዲሁም እንደ ማህበረሰብ ዓቂዳን ስናጣው የሚያስከፍለን ዋጋ እጅግ በጣም ከባድ እንደሆነ ተነጋግረናል ማለት ነው። ዛሬም ኢንሻአላህ ከዚሁ የቀጠለውን ትምህርታችንን እንማራለን ማለት ነው። ሰዎች ከትክክለኛው ዓቂዳ የሚያፈነግጡባቸው ምክንያቶች ምን ምን ናቸው የሚለውን ዛሬ በአላህ ፈቃድ እናያለን እንማራለን ማለት ነው። وللانحراف عن العقيدة الصحيحة له أسباب تجب معرفتها من أهميتها. መቼም ሰዎች ከዓቂዳ የሚርቁበት ከትክክለኛው የሰለፎች ዓቂዳ የሚያፈነግጡበት ምክንያቶች አሉ፣ ሰበቦች አሉ። ስለዚህ እነዚያን ሰበቦች ማወቅ ምንነታቸውን መረዳት ግድ ይላል ማለት ነው። ዛሬም እንግዲህ ኢንሻአላህ እነሱን እናያለን ማለት ነው። من أهمها ከነዚያ እጅግ በጣም አደገኛ ከሆኑ ዓቂዳ እንዲበላሽ ምክንያት ከሚሆኑ አደጋዎች ውስጥ እንግዲህ ዋና ዋናዎቹን እናቀርባለን ማለት ነው። ሰዎች ከትክክለኛው ዓቂዳ ከሰለፎች ዓቂዳ እንዲያፈነግጡ ከሚዳርጉ ዋና ምክንያቶች ውስጥ የመጀመሪያው الجهل بالعقيدة الصحيحة ትክክለኛውን ዓቂዳ አለማወቅ። ይሄ ጅህልና መሃይምነት የሚባለው ነገር ነው ማለት ነው። ይሄ መሃይምነት የሚባለው ነገር ትልቅ በሽታ ነው። ትክክለኛውን ዓቂዳ አለማወቅ ሰዎች ከትክክለኛው ዓቂዳ እንዲስቷት ከሷ እንዲያፈነግጡ ምክንያት ይሆናል ማለት ነው። الجهل بالعقيدة الصحيحة بسبب الإعراض عن تعلمها وتعليمها. ይሄ ደግሞ ይሄ ጅህልና ይሄ መሃይምነት ሊከሰት የሚችለው በምንድነው? እሷን ከመማር ከማስተማር ከማሳወቅ እሷን ከማስፋፋት ማግለል የመጣ ነው ማለት ነው። አረ ይሄ ወሃቢያ ነው፣ ይሄ አክራሪ ነው፣ ይሄ አዲስ የመጣ ሃይማኖት ነው እያለን የምናገል ከሆነ እሷን ከማወቅ እሷን ከመማር ወደ ኋላ የምንል ከሆነ ይሄ ዋጋ ያስከፍለናል ማለት ነው። بسبب الإعراض እሷን ቸል በማለት ከሷ በመወገድ ከሷ በመራቅ ምክንያት أن تعلمها وتعليمها እሷን ከመማር ከተማርን በኋላ እሷንም ከማስተማር ራሳችንን ምናርቅ ከሆነ እሷን እየሳትናት ከሷ እየራቅን እየሸሸን ነው የምንሄደው ማለት ነው። أو قلة الاهتمام والعناية بها أو قلة الاهتمام والعناية بها ሌላ ሁለተኛው ምክንያት ምንድነው? ለሷ ትኩረት መስጠትን መቀነስ ያመጣው ጣጣ ነው። ስለሷ ማሰብ ስለሷ ለመስራት ዒናያ ከፍተኛ ትኩረት አለመስጠት ስለሷ አለማሰብ ይመለከተኛል ትክክለኛውን ዓቂዳ መማር ማስተማር ይመለከተኛል የሚለው አስተሳሰብ ዝቅተኛ ሲሆን የሚያመጣው ጣጣ ነው ማለት ነው።
ይሄ ዞሮ ዞሮ ምን ያመጣል? ጅህልና ትክክለኛውን አቂዳ አለማወቅ እየተስፋፋ በሄደ ቁጥር ምን ይፈጠራል? حتى ينشأ جيل لا يعرف تلك العقيدة ይችን አቂዳ በፍጹም የማያቅ ትውልድ ይፈጠራል ማለት ነው። حتى ينشأ እስከሚፈጠር ድረስ ጂሉን ትውልድ لا يعرف تلك العقيدة الصحيحة ይችን ትክክለኛ አቂዳ የማያውቅ ትውልድ እስከሚፈጠር ድረስ ማለት ነው። ጅህልና የሚያመጣው ማለት ነው። ሷናም ላልማርም ካለ ስለሷ ማወቅ ካልፈለገ ስለሷ ተምሮ ማስተማር ስለዚህ ትክክለኛ አቂዳ ምንነት ማወቅ የማይፈልግ ትውልድ ከተፈጠረ ያው የተበላሸ ትውልድ ይፈራል ማለት ነው። فيعتقد الحق باطلا ሐቅ ነገር ባጢል ነው ብሎ ያስባል ማለት ነው። ያ መሐይም ትውልድ በቃ ሐቁን ነገር ይሄው አሁን ለምሳሌ ተውሂድ ሐቅ ነው፣ የአላህ ሐቅ ነው። حق الله على العبيد الله በባሮች ላይ በቃ ግድ ያደረገው ነገር አዕظም በጣም ትልቁ ከተባለ ምንድነው? ተውሂድ ነው። ይሄ ሐቅ ነው። ስለዚህ አቂደተን ሰሂሐን ያልተረዳ ትውልድ فيعتقد الحق باطلا ሐቅን ነገር ባጢል አድርጎ ኢዕቲቃድ ያደርጋል ማለት ነው። والباطل حقا باطلون ሽርክና ቢድዓውን ደግሞ ሐቅ አድርጎ ይይዛል ማለት ነው። የተቀር አሁን ላይ የተፈጠረው ይሄ እኮ ነው። ቀብር አምልኮን ተለያዩ ቢድዓዎችን በየመውሊዱ መጃጃል መውሊድ እያለ ምን እያለ ቢድዓን ይሄን ምን አድርጎ ይዟል? ሐቅ አድርጎ ይዟል ማለት ነው። ይሄ ሁሉ ያመጣው ምንድነው? الجهل بالعقيدة الصحيحة በቃ ሒጃብ ኒቃቧን መልበስ አትፈልግም፣ በየሚዲያው መጃጃል ነው የምትፈልገው። ይሄ ምንድነው? والباطل حقا فيعتقد الباطل حقا ማለት ነው። ባጢሉን የተከለከለውን ውድቁን ሐራሙን እንደ ሐቅ አድርጎ መቀበል ይመጣል ማለት ነው። ከምን የተነሳ? ትክክለኛ አቂዳን ማንይዝ ከሆነ ማለት ነው። كما قال عمر بن الخطاب رضي الله عنه إنما تنقض عور الإسلام عروة አሉ እስልምና ምልክት ማለት ነው። ዑረ الإسلام እስልምና መሰረት እስልምና ምልክቶች ቀስ የተባለ ዘለበት በዘለበት ነው። በቃ ቋጥሮ ነው የወለቀ መሰረቶቹ ናቸው እየረገፉ የሚወድቁት አሉ የሚፈርሰው። ይሄ በምክንያት ነው اذا نشأ في الاسلام እስላም ውስጥ ሲፈጠራሉ من لا يعرف الجاهليه ጃሂልያ ምን እንደሆነ የጃሂልያን አስከፊነት ምን እንደሆነ ያልተረዳ ትውልድ ሲፈጠር እስልምና ይፈራርሳል አሉ። والعياذ بالله الله اكبر አሁን የተፈጠረው ነገር ያየን ያለነው ነገር ይሄ ነው። የታላቁ ኸሊፋ ዑመር ሐዲስ እንግዲህ ይሄንን እጅግ በጣም ቁልፍ የሆነ ሐሳብ በጅህልና ምክንያት በመሐይምነት ምክንያት እስልምና ታላላቅ አህካሞች ድምጥማጣቸው እንደሚጠፋ እንደሚፈራርሱ ይጠቁማል ማለት ነው። انما تنقض عور الاسلام اي تنقض اي تنهدم ተፈራርሳለች ማለት ነው። عور الاسلام اي احكام الاسلام ማለት ነው። የእስልምና ህግጋቶች የሚፈራርሱት عروة حكما ማለት ነው። ቀስ በቀስ ያንዳንዱ አህካም እየተሸራረፈ ይጠፋል። በእያንዳንዱ እስኪ ንግባ ተውሂድን ስንመለከት ለምሳሌ ቢድዓና ሽርክ እየሸራረፈው ያበላሸው ነው። ሰዎች ስሜታቸው ለቢድዓ ለሽርክ እየተሳበ ነው ማለት ነው። ይሄ የሆነበት ምክንያት ምንድነው? اذا نشأ في الاسلام እስልምና ውስጥ ሲያድግ ሲበቅል من لا يعرف الجاهلية من لا يعرف خطر الجاهلية ማለት ነው። የጃሂልያን አደጋ የመሐይምነትን አደጋ ምንነት የማያውቅ ትውልድ ሲፈጠር እስልምና አህካሞች ህግጋቶች የተቆራረጡ ይጠፋሉ ተብሏል። ለመጀመሪያው እንደው የሚበላሸው አህካም ዑረ الاسلام ሶላት ነው ተብሏል። በሌላ ሐዲስ እንደመጣው ሶላት ነው ተብሏል ማለት ነው። ሶላት
ጀመሪያ ላይ ይሸራረፋል ያየን ነው በሌላ የአቢ ኡማማ الباهلية حديث مسرت لتنقضن عور الإسلام عروة فكلما انقضت عروة تشبث الناس بالتي تليها وأولها نقضا الحكم وآخرهن الصلاة اليوم يمجمروا حكمنا وفردنا وبيننا وعدلنا فتحاوينتنا يمجمروا مدر لاي كسلمنا أحكاموች የሚጠፋው የመጨረሻው ደግሞ መጨረሻ ላይ የሚጠፋው እየተበላሽ የሚሄደው ሶላት ነው ተብሏል ማለት ነው ወአኺሩሁነ ይሄው በሐዲሱ ተብራራ الصلاة ሶላት ነው ተብሏል ማለት ነውና ሰዎች ተሸቡስ ያደርጋሉ ማለት ነው ተሸቡስ ማለት ይሄ በቃ ተመስክ ማለት ነው ተዓልቅ አላሁ አክበር በጣም ከባድ ነገር ነው እስልምና አህካሞች በዚህ ደረጃ አቂዳ በዚህ ደረጃ የሚበላሸው በጅህልና ምክንያት ጅህልና ያመጣው ጣጣ እንደሆነ ሁላችንም ማወቅ ተገቢ ነው ሌላ ኢንሻአላህ ሁለተኛው ምክንያት ትክክለኛው አቂዳ እንዲበላሽ ከትክክለኛው አቂዳ እንድናፈነግጥ ከሚያደርጉን ምክንያቶች ውስጥ ሁለተኛው التعصب لما عليه الآباء والأجداد والأولياء التعصب لما عليه الآباء والأجداد አባቴ ያለበት አባቴ የመጣበት ሸኾቼ የመጡበት ወልዮቻችን የመጡበት ወልይኮ ማለት እንግዲህ ሐቂቃ የአላህ ወዳጅ ብሎ ማለት በአቂደተን ሰሂሃ ላይ ቀጥ ያለ ሰው ነው የአላህ ወልዮች እነዚያ ናቸው ይሄ ተራው አጭበርባሪው ጫቃሚው አይደለም ይሄ በየገጠሩ የሚያጭበረበረው የአላህ ወልይ አይደለም የአላህ አዱ ነው አዱ والله ነው የአላህ ጠላት ነውና التعصب ማለት ተዓሱብ ማድረግ ተዓሱብ ማለት ምንድነው ወገንተኝነት ማለት ነው ጭፍን ተከታይነት التعصب لما عليه الآباء والأجداد እና ተዓሱብ ምን ማለት ነው شعور داخلي የሆነ ውስጣዊ ቀስቃሽ ነው ተዓሱብ ሲባል ወገንተኝነት ሲባል እኮ እዚህ ከልባችን ነው የሚመነጨው ማለት ነው يجعل الانسان يتشدد ሰውየውን አክራሪ እንደሆነ ያደርገዋል ማለት ነው ይሄ ተዓሱብ የሚባለው ወገንተኝነት فيرى نفسه دائما على حق ሁሌም ሐቅ ላይ ነው ብሎ እንዲያስብ ያደርገዋል ማለት ነው ويرى الاخر على الباطل بلا حجة او برهان ያለምንም ማስረጃ ግን ሌላው ስተት ላይ ነው ብሎ ማሰብ እኔ ያስኩት መንገድ ትክክል ነው አባቴ የመጣበት አያቶቼ የመጡበት ሸኾቻችን የመጡበት መንገድ ብቻ ነው ትክክል ሌላው እየተጓዘበት ያለው መንገድ ስህተት ነው ብሎ ማሰብ ተዓሱብ ይባላል ማለት ነው شعور داخلي يجعل الإنسان يتشدد فيرى نفسه دائما على حق ويرى الآخر على باطل بلا حجة أو برهان يعلمንም ማስረጃ ሌሎችን ስተት ላይ ናቸው እኔ የመጣሁበት እየተጓዝኩበት ያለው መንገድ አባቶቻችን አያቶቻችን ቅማቶቻችን ቅድማያቶቻችን እየተጓዙበት የነበረው ያሉት እኛም ከነሱ የተቀበልነው መንገድ ብቻ ትክክል የሚል አመለካከት ማለት ነው ይሄ ደግሞ በቁርአንም ተነግሮናል እና ወጀድና አባአና አይሰራም ቀደምት ህዝቦችም የጠፉበት ነው ባቶቻችንን በመልካም ነገር ላይ ነው ያገኘናቸውና የነሱን ነው የምንከተለው ብለው ነው ገደል የገቡትና ይሄ ተዓሱብ ይሄ ወገንተኝነት ዘረኝነት ልንለው እንችላለን ዘረኝነትም አለችባት ይች ወተመስኩ به እሱን መያዝ وإن كان باطلا باطل እንኳን ቢሆን ያንን መያዝ ተዓሱብ ይባላል وترك ما خالفه وإن كان حقا ሐቅ እንኳን ቢሆን ደግሞ ያንን የነሱን አባቶቻቸው የመጡበትን መንገድ አልቀበልም ብሎ ማለት ይሄ ወሃቢያ መንገድ ነው ይሄ አክራሪ መንገድ ነው ይሄ አዲስ የመጣ ሃይማኖት ነው ትክክለኛው ዱሮ አባቶቻችን የመጡበት ነው ብሎ በጭፍን ያንን የሽርክና የቢድዓ
ጉዞ ተቀብሎ በዛ መጓዝ ይሄ ሌላው ሰዎች ከትክክለኛው አቂዳ እንዲያፈነግጡ ምክንያት የሆነ ነው ብሎ መውሰድ ይቻላል። አላህ Subhanahu Wa Ta'ala ይሄን አስመልክቶ ምን አለ? كما قال الله تعالى وإذا قيل لهم اتبعوا تكتلوا حق يازو تكتلوا بتبالو جزي ما أنزل الله سبحانه وتعالى يا وردون السعززون تككلنيون عقيدة يازو قرآن تكتلوا بتبالو جزي قالوا بلو يلالو على بل نتبعوا بأرقتم إنيان نكتلالن ما ألفينا عليه آباءنا أي ما وجدنا عليه آباءنا ያንን አባቶቻችንን ያገኘንበትን ሃይማኖት መንገድ አቂዳ ነው የምንከተለው ይላሉ አለ። አወለው ካነ አባኡሁም አባቶቻቸው ቢሆኑ እንኳን ማለት ነው ላ يعقلون شيئا ولا يهتدون الله اكبر አባቶቻቸው ማለት ነው ምንም የማያውቁና ወደ ሐቅ የማይመሩ ቢሆኑ እንኳን ይከተሏቸዋልን ይላል አላህ Subhanahu Wa Ta'ala። አወለው ካነ አባኡሁም አባቶቻቸው ቢሆኑ እንኳን ላ يعقلون የማያውቁ ቢሆኑ እንኳን ይከተሏቸዋልን ነው ሸይአን ምንንም ነገር ወላ ይህተዱን የማይቀኑ የማያውቁ የማይመሩ ቢሆኑ እንኳን እነሱ የተሳሳቱ ቢሆኑ እንኳን እነሱን ይከተሏቸዋልን ብሎ አላህ በኢስቲፋም ጠየቀ ማለት ነው። አላሁ አክበር በጣም አደጋው በጣም ትልቅ ነው ማለት ነውና ይሄ ተዓሱብ የሚባለው ነገር ዛሬ ላይ ያየን ያለነው ጉዳይ ይሄ ነው። እኔ ሼኺን ነው የምከተለው እሳቸው በገቡበት ነው እንትምለው እሳቸው ያድኑኛል እሳቸው የኔ አማላጅ ናቸው እያለ ስንት ቀብር የሚያመልክ ሰው አለ ማለት ነው። ይሄ ተዓሱብ ነው ሌላ ነገር አለ። ተዓሱብ በጣም ወገንተኝነት ሊኖር የሚገባው ለቁርአንና ለሐዲስ ብቻ ነው። ሰለፎች አቂዳ ላይ ነው በጣም ተዓሱብ ማድረግ ወገንተኛ መሆን ካለብን ሐቅ ላይ እንጂ ጥመት ላይ ባጢል ላይ መሆን የለበትም ማለት ነው። ሌላ ኢንሻአላህ ሶስተኛው ምክንያት ማለት ነው ሰዎች ከትክክለኛው አቂዳ እንዲያፈነግጡ ምክንያት ሌላው ሶስተኛው التقليد الأعمى ጭፍን ተከታይነት በቃ ጭፍን ተከታይነት التقليد الأعمى ይሄ ማለት ያው በቃ ጭንቅላቱን የሸጠ አድርባይ ሰው ነው ይሄን የሚፈጽመው። መቼም እኔ ብድግ አድርጌ የሆነን አካል ቢድዓና ሽርክ ላይ እንደፈለኩ ሲጫወትበት ሳጨማልቀው ቆም ብሎ እንዴት ሰው ያስብም? ሰላት የለ ዒባዳ የለ በቃ አስር በቃ እክትላጡ ምኑ መቆሸሹ በዚያ ልክ በቃ ስሜት አምላኪነት ተፈጥሮ በዚያ ልክ እየቆሸሸ አላህ ጋር የሚያጣላውን ተግባር በትክክል እያወቀ ቆሻሻ ውስጥ ጭልጥ ብሎ መግባት ማለት ነው التقليد الأعمى በቃ የበሲራማ የአእምሮ እውርነት እኮ ነው። አእምሮ ተውሯል ተሰልቧል ማለት ነው። بأخذ أقوال الناس في العقيدة ለምሳሌ በአቂዳ ጉዳይ ላይ የሰዎችን አቋም መያዝ የነሱን ፍልስፍና አብደላህ ሐረሪ እንደዚህ ብሏል አሽዓሪ አቡል ሐሰን አሽዓሪ ይሄም ብሏል እከሌ ይሄም ብሏል እያልን ኢብኑል አረቢ ይሄም ብሏል እያልን የግለሰቦችን አመለካከት መጋት በቃ ያን አመለካከት እንደ አቋም እንደ አቂዳ መውሰድ ከዚህ በላይ የውር ተከታይነት የለም ማለት ነው። ይሄ ዋጋ ያስከፍላል ከባድ ነው። من غير معرفة دليلها ومعرفة مدى صحتها الله أكبر ምንም አይነት መረጃ ሳይኖረን የዛች ومعرفة مدى صحتها እስከምን ድረስ ነው የዛች መረጃ ትክክለኛነቷ እስከምን ድረስ ነው ብለን ሳናረጋግጥ እንብሎ በቃ እከሌ ሸኽ እንዲህ ብለዋል እከሌ ሱሐባ እንዲህ ብለዋል እያለ የለጠፈ ምንም ተጨባጭነት የሌለውን መረጃ እየተቀበልን ያንን እንደ አቂዳ ይዘን ተከትለን መሄድ ይሄ በጣም አደጋው የከፋ ነው ማለት ነው። ይሄ እንግዲህ አብዛኞቹ የፊረቁን ضالة አብዛኞቹ የጥመት አንጃዎች አቋም ነው ማለት ነው። كما هو الواقع من الفرق المخالفة من جهمية ومعتزلة
وأشاعرة وصوفية وغيرهم እነዚህን የጥመት አንጃዎች ብንመለከት ለምሳሌ أخذ بأقوال الناس في العقيدة የሰዎችን አስተሳሰብ መሰረት ያደረጉ ፊርቃዎች ናቸው የጥመት ፊርቃዎች ናቸው ጀህሚያ ለምሳሌ ጀህም ኢብኑ ሶፍዋን የተባለ ግለሰብ የሆነ ፍልስፍና ፈጠረ በአላህ ሲፋት ላይ የሆነ ነገር ሸራርፎ አበለሻሸ ያንን ሰዎች እንዲከተሉት አቂዳ እንዲያደርጉት አደረገ ማለት ነው ይሄ ነው ሙዕተዚላም ላይ እንደዚሁ የሆነ ግለሰብ የሆነ ፈጠራውን ፈጥሮ የሆነ ፍልስፍናውን አስቀምጦ ሰዎች በዛ እንዲጓዙ ትክክለኛ ይሄ አቂዳ ይሄ ነው እስልምና መንገድ ብሎ ብዙዎችን አበላሽ ማለት ነው ስለዚህ በጭፍን ሰዎችም ተከተሉት አተቅሊዱ ለአዕማ ማለት የሆነ ጭፍን ተከታይነት አሻዒራዎችም እንደዚሁ አቡ ሐሰን አልአሽዓሪ የተባሉ ግለሰብ በኋላ ወደ መጨረሻ አካባቢ ከዚህ መንገዳቸው ተመልሰዋል ተሳስቻለሁ ብለው ተናግረው ተመልሰዋል ነገር ግን እዚያ መዝሐብ ላይ መጀመሪያ ላይ ይሄ ብለው አቂዳ አስቀመጡ ተሳሳተ አቂዳ ከሰለፎች መንገድ ያፈነገጠ ያን ተከትለው ሰዎች ነጎዱ ሰውየው ጥለውት ሲወጡ ሳይወጡ ቀሩ እነሱ አስፋፉት ማለት ነው ዛሬ ላይ አሻዒራ በአገራችን የሚታወቅ ነው ማለት ነው አሻዓሪዮች እየተባለ علم الكلام ላይ መሰረት ያደረገ ፍልስፍና ላይ የግሪክ ፍልስፍና ላይ መሰረቱን ያደረገ ነው ስለዚህ ቀደም ብለን እንዳየነው ደግሞ አቂደተን ሰሂሃ የግለሰብ አራእ የግለሰብ ፍልስፍና አስተያየት ዝንባሌ ላይ አይደለም የሚንጠለጠለው ቁርአንና ሐዲስ ነው ምንጩ በቃ ግልጽ ነው እኮ ቁርአንና ሐዲስን የአቂዳ ምንጩ ያደረገ ሰው ምን ተብሏል لا يضل ولا يشقى ብሎ አላህ ተናግሯል መንገድ አይስትም እድለቢስም አይሆንም አይጠምምም ተብሏል አለቀ የግለሰቦች ግን ያያያችሁት ነው አንድ ጊዜ ጀህሚያ ይሆናል ሙዕተዚላ ይሆናል ከሙዕተዚላ ወደ አሽዓሪራ ከአሽዓሪራ ወደ ሱፊያ ወገይረም ሌላም አለ ቲጃንያ አለ ቃዲሪያ አለ ሻዚሊያ በጣም ብዙ ወደ ሻዑብ ሲገቡ እንደዚሁ ከ30 ከ40 በላይ አይነት አለ እና ከባድ ነው ተቅሊዱል አዕማ ማለት የጭፍን ተከታይነት በጭራሽ አባቴ የመጣበት ነው አባትሽ በሐቅ ላይ ከመጣ ተከታዩ በሰለፎች መንገድ ላይ መጥቶ አስረክቦሽ ከሆነ ያንን አስቀጢ ከዚያ ውጭ ግን አባቴ የመጣበት ነው አያቶቻችን እንዴ አላህ እኮ ነገረን አወለው ካነ አባኡሁም ላ يعقلون شيئا ولا يهتدون አባቶቻቸው ማያውቁና ማይመሩ ቢሆኑ ታዲያ እንዴት ይከተሏቸዋል እያልኩ ነው አላህ ነው ጥያቄ እኮ ነው እንዴት እነሱን ይከተላሉ መከተል የለብሽም ነው ይቅራር አለው حيث قلدوا من قبلهم من أئمة الضلال فضلوا وانحرفوا عن الاعتقاد الصحيح እነዚህ ከላይ የተጠቀስናቸው የጥመት አንጃዎች እነ ጀህሚያ እነ ሙዕተዚላ እነ ሻዒራ እነ ሱፊያ ተቅሊድ ያደረጉ ማለት ነው ከነርሱ በፊት የነበሩ የጥመት መሪዎቻቸውን በጭፍን ተከተሉ ፈضሉ ጠመሙ وانحرفوا መንገድ ሳቱ عن الاعتقاد الصحيح ከትክክለኛው አቂዳ ከትክክለኛው አመለካከት አፈነገጡ ማለት ነው አላህ ይጠብቀን መጨረሻው ይሆነ ማለት ነው ስለዚህ ይሄ የጭፍን ተከታይነት መኖር የለበትም በሐቅ ላይ ያለን ሰው ነው መከተል ያለብን ነገጧት እኮ ብቻችንን ነው ቀብር የምንገባው ነገጧት ብቻችንን ነው አላህ ጋር የምንተሳሰበው የዘመድ ቤተሰብ አጎት ባል ልጅ እናት አባት የለም ዛሬ ላይ ሾቼ እያለ በቢድዓና በሽርክ አብሮ ሲጨፍር የነበረው ነገ ጠላት ነው የሚሆነው ይሄን ደግሞ ቁርአንም ነግሮናል አላህ ይሄ ይታወቃል ነገ ማለት ነውና ይከዳዳል ብሏልና ይሄ ሁሉ እንግዲህ ተቅሊዱል አዕማ ወይም ጭፍን ተከታይነት ያመጣው ነው ሰለፎችን መንገድ የሚከተል ሰው የማንም ግለሰብ ጭፍን ተከታይ አይደለም የማንም ግለሰብ ተዓሱብም የለውም ሁሉም ሐቅን ተከትሎ ይሄዳል በሐቅ ሚዛን ላይ ያስቀመጠ ሁሉንም እየዳኘ
ሐቅ እንደ ሐቅነቱ ያስቀመጠ ባጢል እንደ ባጢልነቱ እየፈረጀ ነው ቀጥ ብሎ የሚሄደው የሰለፎች መንገድ። ከዚያ ውጭ ግን ወዛወዛለሁ ካል ያው ትርፉ ያው ኪሳራ ነው ማለት ነው። ያ ኪሳራ ደግሞ ተመልሶ ማንም ላይ ሳይሆን እኛው ላይ የሚመጣ ነው። አላህ ይጠብቀን። አላህ ትክክለኛውን የሰለፎች መንገድን ይወፍቀን። ወላሁ አዕለም።